በዛሬ ዕለት እንግዲህ እጅግ በጣም የሚገርም ነገር ተሰምቷል። ምክንያቱ ደግሞ ምንድነው ካላችሁ ሩታ እንግዲህ አብርሃምን ለማሳሰር ጫፍ ላይ ደርሳለች። ማሳሰር ብቻ አይደለም እንግዲህ ልጇን እንደምትቀበል በትላንትናው ዕለት ስትናገር ነበረ። እንግዲህ እጅግ በጣም ግራ የሚያጋቡ ነገሮች ተፈጥሯል። በዚህ ቪዲዮ በደንብ አድርጌ እያንዳንዱን ነገር እነግራችኋለሁ። እንግዲህ አዳዲስ ነገሮች አሉ። ምንድነው የተከሰተ በዚህ ቪዲዮ ታገኛላችሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ እንዳያችሁት ከሆነ በተለይ አብርሃም ልጁን ወስዶ ሲሄድ አይተናል። እጅግ በጣም የሚያስጠላ ስሜትም እንግዲህ ሲፈጥር ነበረ በተለይ ቪዲዮቹ ላይ። ምክንያቱ ደግሞ ምንድነው ካላችሁ አብዛኛው ኦዲየንስ ማለት እንግዲህ በጣም ወደ ግራ መጋባትና ወደ ሁለት ተከፍሉ እጅግ በጣም ሲከራከር ነበረ። በጣም ብዙ ሰው እንግዲህ በዚህ ጉዳይ ላይ ሲወያይ ነበረ። ምክንያቱ ደግሞ ምንድነው ካላችሁ አብርሃም ትክክል ነው ትክክል አይደለም የሚል እንግዲህ በስቷል ማለት ነው። እውነት ለመናገር እንግዲህ አብርሃም የሚያደርጋቸው እያንዳንዱ ነገር ትክክል አይደለም። ምክንያቱ ደግሞ ምንድነው ካላችሁ እንግዲህ ህገ ወጥ ነው። ምክንያቱም ህገ ወጥ ነው። ህገ ወጥ ነው ስላችሁ እንግዲህ 6 ወር ያልሞላ አንድ ልጅ ወይም ደግሞ አንድ ህፃን እንግዲህ ወስዶ መሄድ ማለት ከእናት እንግዲህ ነጥሎ መውሰድ ማለት በህግም ያስጠይቃል። ይሄንን ከዚህ በፊት ተናግሬ ያውቃለሁ። ምክንያቱ ደግሞ እንግዲህ ማወቅ ያለባችሁ ነገር እስከ 6 ወር ድረስ በተለይ እንግዲህ የእናት ጡት ብቻ መጥባት እንዳለባቸው ልጆች እናውቃለን። እሱ ብቻ አይደለም በጣም ብዙ ነገሮች ያስፈልጋቸዋል። እንግዲህ ለህፃናት ደግሞ እጅግ በጣም የሚመከረውን በህግም በሁሉም ነገር የተደገፈው ደግሞ ሁላችንም የምናውቀው ያው እናት ጋር ቢሆን መልካም ነው። ሶ እንግዲህ አብርሃም ይሄንን ህግ ጥሷል ማለት ነው። አብርሃም እንግዲህ ያደረገው ነገር እጅግ በጣም ስሜታዊ በመሆን ነው እንጂ እጅግ በጣም በሚገርም ሁኔታ ለልጁ በጣም እንደሚያስብ በተለያየ ጊዜ ሲናገር ነበረ። ልጁንም በጣም እንደሚወድ በተለይ ለልጁ ደግሞ ዋጋ መክፈል እንደሚፈልግና እጅግ በጣም ብዙ ጊዜም ዋጋ እንደከፈለ አይነት ነገሮች በደንብ አድርጎ ሲናገር ነበረ። ሶ እንግዲህ ይህንን ነገር ማድረጉ በጣም በስሜታዊነት ተነስቶ ያደረገው ነገር ነው እንጂ በጭራሽ አስቦበት ያደረገው አይነት ነገር አይደለም ብሎ በጣም ብዙ ሰውም እንግዲህ ሲከራከርለት ነበረ። አብርሃም እንግዲህ በዚህም ሆኖ ያደረገው ነገር ትክክል አይደለም ብቻ ሳይሆን ኢቭን ወንጀል ነው፣ ሊያስጠይቀውም ይችላል። ምክንያቱ ደግሞ የራሱን ስሜት ብቻ በማስቀደሙ ነው። ይሄ ልጅ እንግዲህ የሆነ ነገር ከሆነ በእርግጠኝነት ነው የምነግራችሁ ቀጥታ ከርቸሌ ነው የሚገባ አብርሃም። ሶ አብርሃም የምታደርገው ነገሮች በጣም ሴንሲቲቭ ነው። በተለይ የማይደረጉ ነገሮች አሉ። እነሱን ባታደርግ በተለይ ያንን ነገሮችን ላለማድረግ ብትሞክር የተሻለ ነው። ትዕግስትንም ቢሆን እንግዲህ እንደምንም ብለ ትዕግስት ቢኖር በጣም ጥሩ ነው። ምክንያቱም አሁን ትዳር ላይ ማወቅ ያለባችሁ ነገር እንግዲህ በጣም ብዙ አለመግባባቶች ሊፈጠሩ ይችላሉ። እኛ ግን ቆም ብለን ማሰብ ይኖርብናል ነው። ይሄንን በተለይ ከዚህ በፊትም በደንብ ስናገር ነበረ። አብርሃምም ይሄንን ነገር መስማት አልቻለም። ራሱን ብቻ ነው የሚሰማ፣ የራሱን ስሜት ብቻ ነው የሚሰማ፣ የራሱን ስሜት ነው የሚያዳምጠው። የሚያደርገውን ነገር ካደረገ በኋላ ብቻ ነው የሚያስተውለው። ማስተዋል ብቻ አይደለም ከዛ በኋላ ነው ይቅርታ የሚጠይቀው። ይሄ ነገር ደግሞ እስከ መቼ ድረስ ሊቀጥል ይችላል? አብርሃም ከምታደርጋቸው ነገሮች ከምታጠፋቸው ነገሮች እጅግ በጣም አሰልቺ የሆነው እንግዲህ በተደጋጋሚ የምታጠፋቸው ጥፋቶች ናቸው። ሶ እንግዲህ ያ ጥፋት ደግሞ አንተን እየጎዳ ይገኛል። መልሶ እንግዲህ አንተን መልሶ ለሚጎዳ ነገር ለምንድን ነው እንደዚህ አይነት ጥፋቶችን የምታጠፋው? ሁሌ ባይዜ የምንጠይቀው ጥያቄ ስለሆነ አሁንም በድጋሚ ይህንን ጥያቄ ልጠይቅ እፈልጋለሁ። እስከ መቼ ድረስስ በዚህ ሁኔታ መቀጠል ትፈልጋለህ? እያንዳንዱን ነገር እንግዲህ አብርሃም ካየ ይህንን ነገር ወደ ጭንቅላት አስገብተ በደንብ ብታስብ የተሻለ ነው ብዬ ነው የማስበው። ሶ እንግዲህ በጣም ብዙ ነገሮች እየተከሰቱ ነው። አዳዲስ ነገሮችን እየሰማን ነው። እጅግ በጣም ለማመን የሚከብዱ በተለይ ሩታ ያደረገቻቸው የወሰነቻቸው እጅግ በጣም ብዙ ነገሮች አሉ። እንግዲህ አዳዲስ ነገሮች መፈጠራቸው የማይቀር ነገር ነው። ሩታ ደግሞ በዚህ ሰዓት የምትወስኝው ውሳኔ እጅግ በጣም ከባድ ውሳኔ ነው ብዬ ነው የማስበው። እንግዲህ ሩታ
ምንድነው ያረገችው ብላችሁ ለጠየቃችሁኝ ጥያቄ ደግሞ እነሆ። ምክንያቱም እንግዲህ ከዚህ በፊት በተለይ በትላንትናው ዕለት ቃል በቃል ስትናገር ነበረ። አብርሃም እያለቀስክ ልጁን ይዘህ ትመጣለህ፣ በእርግጠኝነት እኔ የማደርገውን ነገር ታውቃለህ። እጅግ በጣም ከባድ ሁኔታ ውስጥ ልትገባ ስለምችል ካሁኑ ወደ ራስ ተመለስ፣ ልጄም መልስልኝ፣ በኋላ አልቀሰ ከምትሰጠኝ አሁኑኑ በሰላም ብትሰጠኝ የተሻለ ነው ብላ እንግዲህ በድፍረት ስትናገር ነበረ። እንግዲህ አብርሃምን ልታስመታውም ትችላለች። በይዜ ማወቅ ያለባችሁ ነገር እናት ስለሆነች በልጇ ላይ መጨከን ስለማችል አብርሃም በዚህ ሰዓት ምንም ለሷ ምንም ነገር ስላልሆነ ምንም የሚታይላት ነገር የለም። በቃ አብርሃምን መቅጣት ከፈለገች በምትፈልገው መንገድ ልትሄድ ትችላለች። እሱ ብቻ አይደለም፣ ወደ ህግ ቦታም ከሄደች ህግ ሹሩሩ ብሎ እንግዲህ ሩታን ደግፎ አብርሃምን አናቱን እየመታ በተለይ ልጁን ቶሎ እንግዲህ ወደ እናትየው እንዲመለስ ማድረግ ይችላል። እንግዲህ አብርሃም አሁን ላይ የምታደርጋቸው ነገሮች ህግም አይደግፍም። በምንም በቃ በሃይማኖትም ይሁን በእምነታችንም ይሁን እንግዲህ በተለይ በትልቅ ሰዎች መሃልም እንግዲህ እንደዚህ አይነት ነገሮች ቢወራ ራሱ አብርሃም ያደረገው ነገር ጅልነት ነው ብሎ ነው እንግዲህ በጣም ብዙ ሰዎች የሚመሰክሩ። አብርሃም አሁን በዚህ ሰዓት ላይ የምታደርጋቸው ነገሮች ስሜታዊ ሆነ የምታደርገው ነገር እባክን አንተም ብቻ አይደለም የሚጎዳ ሕፃኑንም ሊጎዳ ስለሚችል ካሁኑ ወደ ራስ ተመለስ ነው የምልህ። አብርሃም በዚህ ከቀጠልክ የእውነቴን ነው የምልህ ጨርቅን ጥለህ ታብዳለህ። ከሩታ ጋር የነበረ ወይም ደግሞ አሁን የገባበት ግብግብ ቢቀርብህ የተሻለ ነው። በቃ ቀርቶብህ ሁሉም ነገር ቀርቶብህ በሰላም አየርን ተንፍሰ ብትኖር ይሻላል። በኋላ ላይ እጅግ የማትወጣ ነገር ውስጥ ትገባለህ። ምክንያቱም አንተነ ነገሮቹ እንዲከሩ ያደረከው። ሄርሜላን ይዘመተ ይቅርታ ከመጠየቅ እንግዲህ ሄርሜላን ይዘመተ ሩታን ተበቀልናት፣ በደንብ አድርገን አናደርናት ብለህ በጣም ብዙ ነገሮችን ስትናገርና በጣም ስታሾፍባት ነበረ። እንግዲህ አብርሃም አሁንም ቢሆን ነገሩ ችግሩን ትፈልጋለህ፣ ችግርን ደግሞ መቋቋም አቅቷል። ዝም ብለህ ታለቅሳለህ እየመጣ እንግዲህ አሁንም እንደተሸነፍክ አምነህ ሁሉንም ነገሮችን ተቀብለ ሩታንም ይቅርታ ጠይቀ ወደ ራስ ማንነት ተመልሰ ነገሮችን ለማስተካከል ብትሞክር በእርግጠኝነት ሊሳካልህ ይችላል። የሩታ ጸባይ እንግዲህ ሁላችንም እናውቃለን። እልህ ውስጥ መግባት አትፈልግም። እልህ ውስጥ ግን ከገባች በእርግጠኝነት እስከ መጨረሻው ድረስ ታስጨርሰዋለች አብርሃምን። አብርሃም እንግዲህ ካሁኑ ብታስብበት መልካም ነው። ምክንያቱም ነገ ላይ የሚቆጭን ነገሮችን እያደረክ ነው። በተለይ ልጅ ላይ የሚወሰነው ውሳኔ ደግሞ እጅግ በጣም ዋጋ የሚያስከፍል ስለሆነ ካሁኑ ወደ ራስ ተመለስ ብዬ እነግርሃለሁ፣ እመክርሃለሁ። እንደ ወንድም እንግዲህ ብዙ ነገሮችን እላለሁ ብዬ ነው እንግዲህ ሁሌ የምናገረው። እንግዲህ ምንድነው ወደፊት ምን ሊፈጠር ይችላል? በተለይ አብርሃም የፈጠረው ነገር እጅግ በጣም አሳሳቢ ነው። ፖሊሶችም ጭምር አብርሃምን ሊያስሩት እንደሚፈልጉም ጭምር እንግዲህ ዛሬ ሰምቻለሁ። አብርሃም ሊታሰርም ይችላል። ከታሰረስ ምን ይፈጠራል ብላችሁ ከጠየቃችሁኝ ከዚህ በፊት እንግዲህ በሌላ ነገር ተጠርጥሮ ያው እንዳያችሁት ከሆነ ሌላ ነገሮች ተፈጥሮ አብርሃም ታስሮ ነበረ። በዛን ሰዓት እንግዲህ ነገሮች ተካሮ አብርሃም በስተመጨረሻ ከእስርም እንደወጣ ሁላችንም በደንብ እናስታውሳለን። እንግዲህ አሁንም እንደዚህ አይነት ኬዝ ከተፈጠረ ወደ እስር ቤት ከገባ በእርግጠኝነት እየከበደበት ይሄዳል። ምክንያቱም እንግዲህ አብርሃም የሚያደርጋቸው እያንዳንዱ ነገሮች ሪከርድ እየተደረገበት ይገኛል። እንግዲህ ባለፈው እስር ቤት ገብቶ ስለወጣ ብቻ ራሱ አንድ ሪከርድ ሰብሯል። አሁን ደግሞ ሌላ ሪከርድ ከወሰደ በእርግጠኝነት ፖሊሶቹ በቀላሉ አይለቁትም። ይሄ ልጅ እጅግ በጣም ማይሆኑ ነገሮችን ወይም ደግሞ እንደ ወንጀል ድርጊቶች ላይ በደንብ አድርጎ ስለሚሳተፍ በደንብ አድርገን እንቀጠዋለን ብለው እንግዲህ ለተወሰነ ጊዜ ሊያሾት ስለሚችሉ ካሁኑ
አብርሃም እየሮጥክ ሄደ ልጅን ወስደ እንደ ሮጥክ አሁንም ልጅን ይዘ ወደ ሩታ ቤት ሩጠ ወደ ሩታ ብትመልስ የተሻለ ነው። ለአንተ የሚጠቅም ምንም ነገር የለም። በዚህ ሰዓት ለልጁ የምታደርገው ነገር የለም። ይሄ ልጅ ገና ጡት እንኳን ወይም ደግሞ ምግብ ያልጀመረ ሰው ስለሆነ እንግዲህ አሁን በዚህ ሰዓት የምታደርገው ነገር ምንም ነገር ስለሌለ ያለ አማራጭ ወደ እናትየው መመለስ ነው። አሁንም ቢሆን ይሄንን ነው የምመክር። ለልጅም የምታስብ ከሆነ በተለይ ለራስም ለልጅም ለሚስትም በተለይ ለሩታ ራሱ የምታስብ ከሆነ ይህንን ነገሮችን አስተካከል ብዬ እነግርሃለሁ። እንግዲህ አዳዲስ ነገሮች ተሰምተዋል፣ አዳዲስ ነገሮችም ይፈጠራሉ። በዛሬ ዕለት እንግዲህ እጅግ በጣም የሚገርም ቪዲዮ ታያላችሁ ብዬ አስባለሁ። እንግዲህ በዚህ አጋጣሚ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዳዲስ ነገሮች ሲኖሩ ለእናንተ አደርሳለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።